መነሳታችን እያልሄ ነው መነሳት ሳረጊዎች እና መቆም እንደምችል በደንብ አውቃለሁ። ተነሳ ለምንድን ነው የምትጫወትብኝ? ንገረኝ፣ ለምንድን ነው የምትጫወትብኝ? ለምንድን ነው የምትጫወትብኝ? ሮቤል፣ የእውነት መራመዳችንም አውቃለሁ እንደሰለቱ መቼም ግን እንደዚህ ነው የምታደርጊኝ። በስፋት ነበር። እሺ በቃ ተረጋጋ። እንዴት ናቸው? ያለው አልሐምዱሊላህ። ሰላም ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬ ሉካና ክፍል 5 ይዤ መጥቻለሁ። እንግዲህ እንደ መጀመሪያ ላይ ሉካና ወንድም እየቀለደብህ ነው እንጂ መቆም ይችላል፣ ቆሞ መሄድ ይችላል እያለችው እየነገረችው ነበረ። እስኪ ቀጣዩን እናያለን ማለት ነው። እና እንዳለችውም ነገረችው። አድናን ወደ ወንድሙ ጋር ሄዶ እንዴት እስከዛሬ ትቀልድብኛለህ? ቆመህ መሄድ እየቻልክ እንዴት ምናምን ብሎ ከወንበር ላይ ሁሉ ወርወሮት ነበረ። እሱ ደግሞ እንደማይንቀሳቀስ አድርጎ አስመሰለ ማለት ነው። እያለቀሰ ምናምን ከዛ እገድለዋለሁ ሉካናም ትገደላለች እያለ እየዛተ ነበረ ማለት ነው። ሮቤል ያው ሁሉንም መግደል ስለሆነ አላማው ማለት ነው። ከዛ ሄዶ ሉካና ጋር እንዴት አንቺ ከወንድሜ ጋር ጣላሽ? መሄድ መንቀሳቀስ እኮ አይችልም፣ እንዴት ነው እንደዛ እንዴት እንድትነግሪኝ ቻልሽ? ምናምን ብሎ ሲያናገራት እንዴት ያን ሁሉ ነገር ነግሬ እንዴት ያታልልሃል? እኔ ነግሬ የለ እንደ እውነቱን ምናምን እያለችው ነበረ ሉካና። እሱ ግን አላመነም ማለት ነው። ከወንድሙ ጋር ልታጣላው እንደሆነ ነው ያሰበው። እና እኔ አያገባኝም፣ ይበቃሻል፣ ከኔና ከወንድሜ መካከል የፈጠርሽውን ችግር እንዴት ነው የሚፈታው? ምናምን እያለ አድናን ለራሱ ተቆጣ ማለት ነው። እውነት ነው፣ እንዴት ነው እሱ እኮ እንዴት ልታምነው ቻልክ ስትለው ያቆሜው ነበረ መልሶ ወደቀ ስትል እውነቷን ነው። አዎ እንዴት ነው ቆማለሁ ብሎ ሊቆምለት አይችልም በዚህ ፍጥነት ማለት ነው። ይወድቃል እንጂ ያስመስላል። ድንጋጤው ለራሱ እንደ መራመድ እንደማይችል ያስመስላል ማለት ነው። እና እውነቷን ነው። ሉካና እውነት ነው የነገረችው፣ ግን አድናን ሊያምን አልቻለም ማለት ነው። እሷም እኔ በእውነት በዓይኔ ያየሁት ነው እየነገርኩ ያለሁት፣ እሱ ደግሞ እንዴት ከኔ ከወንድሙ እንዴት ይደብቀኛል? እንዴት ይዋሸኛል? እያላት ነው። ሉካናም እኔ በእውነት ያየሁትን ነው እየነገርኩ ያለሁት እያለችው ነው። ማመን ያለ ማመን ያንተ ጉዳይ ነው እያለችው ነው። እሱም ውጭልኝ ከቤቴ እህትሽን ፈልጊ እያለት ነው ማለት አድናን። እንግዲህ እሷ እውነቷን የተናገረችው ለሚራ ሄዶ እየነገራን ነበረ። አድናን እኮ እንደምራመድ አወቀ ሲላት ደነገጠች። እና ምን አልከው ምናምን ስትለው አይ እኔማ ምን እለዋለሁኝ እኔ አልችልም እንደማልችል እና አሳየሁት አስመሰልኩኝ፣ ግን እርግጠኛ ነኝ እሷ ናት የነገረችው እየተባባሉ ሜራን በጣም ደንግጣለች ማለት ነው። ሮቤል መራመድ እንደሚችል አድናን መስማቱን ስታውቅ በጣም ደነገጠች። በጣም ስነ ልቦናዬን እንደጎዳው አድርጌ አስመስዬ አለቃቅሼ ከክላሴ እንዲወጣ አደረግኩት እያለ ነው እንግዲህ። የሚገርመው ነገር ከንትን ይህንን እኔ መራመድን ከማወቁ የበለጠ ደግሞ እኔ ሰው ከመጥፋቱ የበለጠ አደጋ እኔ መራመድ የማወቁ ነው አለ እኮ። እንዴ እሱ አይደለ ሲጀመር ሮቤል አይደል ሁሉንም ነገር የሚጨርሰውም ከኋላው እየሰራ ያለው ሰዎችን እየገደለ ምናምን የሚደብቀው ሮቤል ነው። ሜራ ደግሞ እሷ ሉካናነት እርግጠኛ ነኝ የነገረችው ምናምን የተባባሉ ሲያወሩ እኔ ገላታለሁ አላለችም። እሷ ደግሞ በተራዋ ልትገላት ማለት ነው። ሮቤል እያለ ምን አሳሰበሽ የአሜራ? አቤት ሮቤል ምን አይነት አስመሳይ ነው! ሻንጣውን አንጠልጥሎ ወጥቶ እንግዲህ እስከ ዛሬ ስለች የደከመኝ ሳትል ስለተንከባከብኝ አመሰግናለሁ ለሄድ ነው እያለ ጭራሽ ማስመሰሉን ቀጠለ ማለት ነው። ደግሞ አድናን የዋህ ስለሆነ በጣም ይቅር አድርግልኝ፣ በቃ ይቅርታ አድርግልኝ እያለ ለምነው ማለት ነው። በቃ እሷን ሉካና እንደሆነች ያሳሳተችው ከእሱ ጋር ጠብ ለመፍጠር እንደፈለገች ምናምን
አድናን ለራሱ አሁን ጥፋተኛ ያደረገው ማንን ነው? ሉካናን ነው። ሉካና ደግሞ የነገረችው እውነቱን እንደሆነ እሱ አልገባውም ማለት ነው። ከዛም ደግሞ እንትን ሮቤል አወቀ ትክክለኛ እንትና እሷ ሉካና እንደነገረችው ማለት ነው። የእሱን መራመድ የሮቤልን መራመድ የነገረችው ሉካና እንደሆነች ደግሞ አድናን ነገረው። ስለዚህ ምን እንደሚሆን እንግዲህ የሉካና መጨረሻ ሮቤል ይህንን አወቀ ማለት በቃ መግደል ነው እኮ አድናን እያለው ነበር። እኔ በቃ ሮቤል እኔ ልሄድ ነው ወስኛለሁ፣ በቃ እስከዛሬ ድረስ ተንከባከብከኝ አመሰግናለሁ ምናምን እየተፈላሰፈ እኔ እኮ አይደለሁም ያቺ የሳራ እህት አሳሰታኝ ነው አለ። ሮቤል የሚፈልገውን እንትን አገኘ። መጀመሪያውም እኮ ያንተ ሀሳብ እንዳላደላ አውቃለሁ፣ የእሷን ነገር ሰምተህ እንደሆነ አውቃለሁ አለ። አዎ እባብ ሆና መሀላችን የገባችው እሷ ናት፣ የሳራ እህት ናት አለ። ደግሞ አድናን እንግዲህ ጉዱን አያውቅም አሁን። እና ታዲያ አሁን ሁልጊዜ ሰው ተራመደ ባለ ቁጥር እየመጣ ከወንበር ላይ ልትወረውረኝ ነው አይደለም ምናምን እያለ እንትን አለው ለአድናን። አድናን ደግሞ እንደዛ አላደርግም ምናምን ጭራሽ እንዳይጠረጠር ነው ያደረገው ማለት ነው። ቢሉትም እንዳይሰማ ነው ያደረገው። ከዛ በኋላ አድናን ከመለሰው በኋላ ሉክ መጣች ሚራ። ከዛ ስመጣ ሉካና ናት እኮ የነገረችው ለአድናን እንደምራመድ ያለ ስትገባ እንትን ሬሳው ሸቷል እና እንደዚህ እያደረገ ነበር። ይሄ ነገር በጣም ሸተተ እያለች ነበር። ይህ ነገር እየሸተተ ነው ስትለው ዛሬ እናወጣዋለን። እንዴት ስትለው በሰማይም በምድርም ብለን እናወጣዋለን ዛሬ አይቀርም እያለ ነው እንግዲህ ሬሳውን እንዴት ለማስወጣት ማለት ነው። እና አሁን ይቺ ልጅ ምን እናርጋት እያለ ነው። እሷ ምንም ማድረግ አትችልም እያለችው ነው ሚራ። እሱ ገድሎ ለመቀላቀል ነው እያሰበ ያለው። እንዴት ነው ምስጢራችንን የያዘ ሰው ቤታችን ውስጥ ተቀምጦ ምናምን ስትለው ስነ ስርዓት ያዝ፣ ካሁን በኋላ ምንም አይነት የምንገለው ሰው አይኖርም እያለችው ነው ሚራ። እሱ ያው ለመግደል ነው እየታገለ ያለው ማለት ነው። እሷን ሀሳቡ በቃ ይሄ ነው። ሌላ ምንም አማራጭ ነው። ሌላ መንገድ ብንፈልግ ይሻላል እንጂ መግደል መፍትሄ አይሆንም እያለችው ነው ሚራ። እውነት ነው። ይህ ሁላ ሰው ገድሎ ገድሎ የት ሊደርስ ነው? እንግዲህ ሚራ ሄደች ከሉካና ጋር። አንቺ ግን ምን ለማድረግ እያሰብሽ ነው ስትላት፣ ማለት ምን አደረኩ ስትላት፣ በወንድማማቾች መካከል ጠብ ለመዝራት እየሞከርሽ ነው እረፊ ስትላት፣ እኔ ምንም አላረኩም አላጠፋሁም፣ እውነት ያየሁትን የተናገርኩት አለቻት ሉካና ለሚራ ማለት ነው። አዎ እኔ በእርግጠኛ ነኝ ሮቤል መራመድ ይችላል እያለች ነው ለሚራ ማለት። ሉካና ግን ሚራ ያው ትሸውዳለች፣ መታወቅ ስለማትፈልግ ትሰሚኛለች፣ ቤተሰቡን አትበጥብጪ፣ ከቤታችን ውጪ እያለቻት ነው። ከዛ እንደዚህ እያወሩ እያለ ይጣላሉ፣ ይደባደቡት እንደተያያዙ አድናን ይመጣል ማለት ነው። እዚህ የመጣሽው እህትሽን ልትፈልጊ ነው አይደለ? ስለዚህ ለምን አትሄጂልንም እያለች ነው ሚራ፣ ሚስጥሯ እንዳይታወቅባት ማለት ነው። ከዚህ ቦታ ንቅንቅ አልልም፣ እህቴ ያለችበትን ቦታ ሳላውቅ አልሄድም የትም እያለች ነው ሉካና። ያለችበትን ቦታ ታውቂያለሽ፣ ግን ደግሞ አንቺ ደብቀሽኛል፣ ለምን እንደው አላውቅም አለ ሚራ። ምን በጣም ንግግሯ እኮ ሲያናድድ። እህትሽ ናት እንጂ የኛ ሰራተኛ እኛን ነበር ነው ምሳጋ የምንሰራው፣ ስለዚህ አንቺን እህት አናውቅም አለች። እህትሽን የመጠበቅ እኮ ግዴታ የለብኝም፣ ስለዚህ ስለ እህትሽ አጨጭቅኝ እያለቻት ነው ሚራ ማለት። ግን እንዴት ነው እህቴ እዚህ ቤት ውስጥ ነበር የምሰራው፣ ከዚህ ቤት ውስጥ እንዴት ልጠፋ ቻለች እያለች ነው አሁንም ሉካና። በዚህ በማይሆን ነገር ራስሽን እንትን ጊዜ ባታቃጥይ ጥሩ ነው። መቼም እህትሽን አናቅም እኛ የት እንዳለችበትም በሆነ ባልሆነው ጊዜሽን አታቃጥሪ፣ በሁለት ወንድሞች መካከል ደግሞ ችግር አትፍጠሪ እያለች ነው ሚራ። እኔ ባለጌ ሴት አይደለሁም፣ ምንም የሚያሳፍረኝ ነገር የለም እያለች አስናሩካ። እንግዲህ እየተደባደቡ እያለ አድናን መጣ። ይሀት ይዛ እየደበደበች ነው ብላ፣ ያው አድናን ደግሞ እንግዲህ ወደ ሚስቱ ከኋላ ምን እንደምታደርግ አያውቅም፣ ለእሷ እያገዘ ማለት ነው። እንግዲህ ሚራ ደግሞ እርጉዝ የሆነችው ከወንድሙ ነው እንጂ ከአድናን አይደለም። ሆዴ ያለች አንቺ ቆይ ምንድነው ሀሳብሽ እዚህ ቤት የመጣሽው ነገር ሰውን ለማጣላት ነው እንደ ብሎ ጮኸባት ማለት ነው ወደ ሉካና።
ተላግሎ ይዟት ሄደ፣ ወደ ሚራን ይዟት ሄደ። ከዛ ምንድን ነሽ ደህና ነሽ ወይ እንዲሁም ምን ሆነ ተሻለሽ ወይ ምናምን እያለ አላቀበጣትም። ምን ትሆናለች ጀመር ምንም አልሆነችም እኮ ሚስጥሯ እንዳይታወቅባት ነው እንጂ ሁሉ የምታደርገው ማለት ነው። እንደዚህ ስትናደጂ ላንቺ ብላ ጽንሱም ጥሩ አይደለም ስላት እኔ የምናደደው ለጽንሱም ጥሩ የማይሆነው ይች ልጅ እዚህ ቤት ስትኖር ነው። ስለዚህ ይች ልጅ አባረልኝ እያለች ነው ማለት ነው ሉካናን። ሉካና ደግሞ ወይ ንቅንቅ ብላለች። የንማች ማን እንደገደለ ሳላውቅ አልጠፋ አልሄድም እያለች ነው። ይች ልጅ ከመጣች ጀምሮ ቤቱን በሙሉ እያበጣበጠችው ነው ያለችው። ለምንድን ነው የማትሄድልን እያለች ነው ሉካና እያለች ነው ሚራ እና ሉካና ደግሞ ወደ ሮቤል ክላስ ሄዳ በሩን ስከፍቶ ሽታ ነበረ። እንዴ ምንድን ነው ሽታ አለ ልበል ምናምን ስትል አይ ያው የወንድ ክላስ አይደለ ለዛ ነው የሚሸተው አለ። አሁን ይጸዳል በቃ አጸደዋለሁ አላለም ሮቤል። ሬሳ እኮ ደብቆ ነው። አንድ ጥያቄ ልጠይቅህ ነው የመጣሁት ሮቤል። መራመድ ትችላለህ አትችልም ስትለው አይቻለሁ ስትራመድ ስትለው አይተሽ ይሆናል ምናልባት አለ። እኔ እንዳልሆነ እርግጠኛ ነኝ በትክክል ነው ያየሁህ እያለች ነው። በቃ ግን የሚገርመኝ ነገር ለምንድን ነው ቁማ እንደምትሄድ የደበቅበት ምክንያቱ ምንድን ነው እያለች እየጠየቀችው ነው። እና እሱ ደግሞ እየቀለደባት ነው እየሸወዳት። እኔን በአይኔ ያየሁትን ነገር ልትሸውደኝ አትችልም። ለምንድን ነው አንተ እርግጠኛ ነህ መንቀሳቀስ ትችላለህ ቁመህ ትሄዳለህ ለምንድን ነው የደበቅከው እያለች ሙድ ያዘባት ሮቤል ማለት ነው። በሂጂ ገባ ብለሽ ረፍት አድርጊ ምናምን እያለ አንተ ከሚገባው በላይ በጣም ባለጌ ሰው ነህ ብላ አሰድባው ወጣች ማለት ነው ሉካና። አርፈሽ ብትቀመጭ ነው የሚሻልሽ፣ ሲጥ አድርጌ ነው የምገልሽ፣ መግደል ለእኔ ብርቄ አይደለም እገልሻለሁ እያለ ነው እንግዲህ ሮቤል ማለት ነው። አይ ሮቤል ጨረሳቸው እኮ ገድሎ በቃ ተረጋጊ እያለ አድናን ደግሞ ሚራን እንግዲህ ሚስት ተብዬ እንትን እያረጋጋት ነው። ለጽንሱም እኮ ጥሩ አይሆንም እያላት ነው። ከዛ ከአውሬ ከሆነ ወንድሙ እያረገች አያውቅም። ደግሞ አድናን ተነስቶ ምን እያረግሽ ነው አንቺ አላት። መካናን እንዲ ያረግኛል ነው ለምንድን ነው እንደዚህ የምታደርጊው? ለምን ዝም ብለሽ አርፈሽ እህትሽን አትፈልጊም እያላት ነው። ምንም አላደረኩም እውነት ያየሁትን ነገር ነው የተናገርኩት። እውነቷን ነው የተናገረችው ያየችውን ነገር ነው። አንድ ቀን አድናን ደግሞ ይገባዋል እውነቱን ይደርስበታል። ዞሮ እባክሽ የሚታይሽ ነገር ካለ ለእኔ በደንብ አስረጅኝ አላለም። ዞሮ እኔ ወንድምህ እንዴት እንደሚራምድ መታቅ ከሆነ እንደሚራምድ ነገር ያለው በቃ ብላ መለሰችለት። እውነቷን ነው። ሚስቴ ላይ እጅሽ ማንሳትሽ አለ ተናካሽ ውሻ መሆንሽን ይገልጻል። ኧረ ተው ተናካሽ ውሻማ እንደውም ሚስቱ ናት እንጂ ሚራ በጣም ተሳስተሃል። ሚስትህ ናት ችግር የፈጠረችው አለችው። እውነቷን ነው። እሷ መች ደረሰችባት? ሲጀመር ስትመታኝ ዝም አልልም እኔ በራሴን ተከላከልኩ አለችው። እውነቷን ነው። ሌላ ምንም ነገር አላደረኩም አለችው። እሱም ስመቻት አይቻለሁ አለ። ጉድ ሂጂ ይሻልሻል ስላት አይ እንዴት ነው የሚያደርገኝ ሳላገኝ አልሄድም ስትለው እኔ ተባባልሻለሁ ከዛም ትሄጃለሽ እያለ ነው እንግዲህ አዳን እንዴት እንደሚያገኛት እህቱን አይታወቅም። እንግዲህ ሉካና ስለ ወንድሞ ስታወራ እንዴት ትናንትና መተሽ እንዴት ልታውቂ ቻልሽ? ስለ ወንድሜ እንደዚህ አይነት ሴት አጋጥሞኝ አያውቅም ምናምን አለ። ተናደደባት ማለት ነው። ሉካና ግን እውነቷን ነው። እውነትን ይዛ ነው እየተዋዘች ያለችው። አንድ ቀን ደግሞ አድናን ገብቶት ይቅርታ እንደሚጠይቃት አምናለው። ውስጥሽ በጣም እሾህ ነው ደግሞ ውሸቱን ከየት ነው የምታመጨው? አለ። ያለማወቅ አይነት ታውሯል። ምንም ብናገር ምንም ብለህ የምትረዳ አይመስለኝም አለችው። እውነቷን ነው። ተጋርዶበታል። አሁን ምንም አይታየውም። ሉካናን በጣም ውሸታም ነሽ አንቺ። ውሸቶቹን ከየት ነው የምታመጫቸው? ስለ ወንድሜ እንዴት ነው አንቺ አሁን ትናንትና መተሽ ልታስረጂኝ አትችይም? እረፊ እያላት ነው። አንተ አይነት ስለተጋረደብህ ምንም ብለህ ልትሰማኝ አትችልም፣ ከንቱ ልፋት ነው አለችው። ትታ ሄደች ማለት ነው። እውነት ነው። ያው እውነቱን የነገረችው ግን እሱ ሊያምናት አልቻለም። ያው እንደተባባሉት ሬሳው ሊጥሉ ተነጋግረው ነበረ። ሮቤል ሬሳውን ይዞ መጣ። አንቺ ራስሽን ጠብቂ ምናምን አለ። ተዋርደኝ ይላል ያገሬ ሰው። ተዋርደው ነበረ
እንደ አጋጣሚ መኝታ ክላስ ሮቤል መኝታ ክላስ እንዳለች ባሏ መጣ፣ አድናን ማለት ነው። ሮቤል ደግሞ ልክ ሬሳውን ሊጥል ሊወጣ ሲሄድ በሩን ዘግታ ስትመለስ ልትወጣ ስትል የበር ድምፅ ሰማች። ከዛ እንደቆመች እንደ አጋጣሚ አድናን ወደ ሮቤል ክላስ እየመጣ ነበረ። ደነገጠች። ምን እያልሽ ነው? እኔ የሚገርመኝ ሚስቴ ባሌ የሚባል ነገር የሆነ ሌላ ጥሪ እንኳ አስመስል አጠራውም እኮ እና ምን እያደረግሽ ነው ሲላት፣ አይ ምንም እያደረኩኝ አይደለም ምናምን አለች በድንጋጤ። አድናን ደግሞ ለዮ እስኪ ሮቤልን የት ነው ያለው ምናምን ብሎ ሊሄድ ሲል፣ እንዴ አትሄድም አትገባም፣ ጭራሽ መኝታ ክላሳችን እንሄድ ብሎ እንዴ ምን እናደርጋለን አለ እሱ ነው ራሱ። እና የሚራና የሮቤል ስራ መች ነው የሚጋለጠው? እርግጠኛ ነኝ ሳራ እንዳልሞተች ብዬ ነው የማስብ አለውኝ። ሉካና ጎማ እያሰበች እያለ ሮቤል ክላስ የሆነ ሲም ካርድ አይቻለሁ፣ እሱን ሲም ካርድ ማምጣት አለብኝ ብላ ስትሄድ ሮቤል ደግሞ የለም ማለት ነው። ዊልቸሩ ክላሱ ነበረ፣ ዊልቸሩ ላይ የለም። ስለዚህ እሷ እኔ እኮ የሚያምረኝ አጥቼ ነው እንጂ እየነገርኳቸው ነበረ። አድናንም ያች ሲጀመር ታውቃለች፣ ሚራ ታውቃለች። ያው አድናን ግን አላምናትም ነበር እና እያለች ሲም ካርዷን ይዛ ለአድናን መናገር አለብኝ፣ ይህንን ጉድ አድናን ማወቅ አለበት ብላ ሄደች ማለት ነው። ለአድናን ልትነግረው እንግዲህ መኝታ ክላስ የሄደችው ይዛ የሄደችው አድናንን የምነግረው ነገር አለና ምናምን ብላ ነው ይዛ ሄደችው። እና ከዛ እሱ ምን ያልሽ ነው ሚራ? ልክ ቁጭ ብለው እያለ እሷ ትኩረቷ ስልክ ላይ ነው። በቃ ትጽፋለች። ፊቷ እንደተቀመጠ ለራሱ አታስታውስም ማለት ነው። እሱ ፊቷ እንደተቀመጠ እያየችው አይደለም እና እንዳለችው መርሳለች መሰለኝ። ቴክስት ነው እየጻፈች ያለችው እና ምን ሆነሽ ነው ሚራ? ከቀልብሽ እኮ አይደለሽም፣ ሁኔታሽ እኮ እንዳበደ እንደ ጤነኛ ሰው እኮ ነው፣ አትመስይም ሲጀመር። ምን ሆነሽ ነው? እኔ ስኬርኩ የተፈጠረ ነገር አለ እንደ እያለ እያናገራት ነበር። ወይኔ እንዳሰብኩት ማለት ነው። ልክ ስትናገር ክሮቤል ከወንበሩ ላይ ከዊልቸሩ ላይ የለም ብላ ስትነግር፣ ከአሁን በኋላ ግን አሁን የምትናገረው ነገር ትክክል ካላደረግ ከዚህ ቤት ትወጫለሽ ምናምን ብሎ ሚራም አትሄድም ብለው ነበረ። ያው እኔም ፈርቼ ነበረ። እንደ አጋጣሚ ተመልሶ ወንበሩ ላይ እንደሚገኝ ታገኘ ማለት ነው። በጣም ነው የሚገርመው። ሮቤል ሮጦ መቶ ተቀምጧል። ከዛ ምንድነው ያለ በወንድሜ ደህና ነው ምናምን እያለ እየጠየቀው ነበረ። አድናን ለምን ከአሁን ቀደም ስለዋሸው ያ ነገር እንዳይደገም ከወንድሜ ጋር እንዳልጣላ የማለት ጭንቀት ስላለበት እሱም ግን ዋሸው መልሶ። ሚራ ደስ ብሏት ውጭ ላይ ቁጭ ብላ እየሳቀች ነበረ። በቃ ችኛይቱን ልጅ ትሄጃለች ከዚህ ከቤት ምናምን ስላላት ደስ እያላት ማለት እየሳቀች። ሚራን እንግዲህ ተናዶባት ሚራ እየሳቀች ነበረ። ሉካና እውነቱን ስላላገኘ አድናን ወደ ከቤት ውጭ ብሎ ከውጭ አስወጣት ማለት ነው። ሮቤል ሰራልኝ አሁንም እያለች እውነቷን ነው። በጣም ውሸታም ነው። አልነበረም ሲጀመር አልነበረም። ሬሳው ሊጥል ሄዶ ነበረ፣ መቶ ተቀመጠ ማለት ነው። እኔም እየገርመኝ የነበረ እንደዛ እንደሚሆን ማለት ነው። ተሳካለት እንግዲህ ያሰበው ነገር። እሷም ከቤት ወጣች። ያው ሳራ እንግዲህ ሉካና እንግዲህ ከቤት አስወጥቷታል። መንገድ ለመንገድ የሄደች ነው። እህቴ በአሰሪ ጥሩ ሰው ነው ስትይኝ አልነበር? እንዴት እንደዚህ ያደርጋል? ከቤት አስወጥቶታል ምናምን እያለች ብቻዋን። ግን ደግሞ ሉካና ያንን ነገር ሳታጋለጽ በፍጹም እንደማትተው ራሷን አሳምናለች ማለት ነው። አድናን ያው አንድ ቀን ይገባዋል መቼም። ሮቤል እና ሚራ እንግዲህ ፍቅራቸውን ሊያድሱ ነው። በጣም ደስ ብሎኛል እያለች ሄደች ሮቤል ጋር። የምስራች አለኝ፣ እቺ ነገረኛዋ አስወጥቶልናል፣ አድናን አስወጥቶ ከበር ውጭ አስወጥቷታል ነው ምናምን እየተባባሉ እሷም እንግዲህ ሮቤል እና ሚራ ፍቅራቸውን ለማደስ አንድ ላይ እየተዘጋጁ ነው ማለት ነው፣ በባሏ ላይ ማለት ነው። እንግዲህ ሳራ ደግሞ ሉካና ስልክ ቁጥሩን ያንን የያዘችውን ሲም ካርድ ከፍታ እያየች ነው። ሉካና ሂዳ ቆረቆረች በሩን። ከፈተላት አድናን። ለምንድን ነው የመጣችው ሲላት፣ ሮቤልና መፈልገው ስትለው፣ እንዴ ከወንድሜ ደግሞ የምንፈለግሽ ምንድን ነው ችግርሽ ምናምን እያላት፣ አይ እኔ እናንተ ብነግርህ ምንም የሚገባ አይደለም አይታየለም፣ ስለዚህ ሮቤልን እንጠራልኝ እያለችው ነበር። ምንድን ነው መናገር የምፈልገው ነገር ተናገሪ ስላት አድናን፣ አይ
ሲም ካርድ አግኝቼ ነበር ከአሁን ቀደም ሊውቸሩ ላይ የለም ስልህ ክላሱ ገብቼ ሲም ካርድ አግኝቼ ነበር እና ከእህቴ ጋር የሚያገናኛቸው ነገር አለ እና እሱም ማግኘት እፈልጋለሁ እያለችው ነበረ ለአድናን። አድናንም እውነቱን ሊሆን ይችላል እውነቷን ሊሆን ይችላል ከሳራ ጋር የሚያገናኛቸው ነገር ይኖራል ብሎ የሚያገናኛቸው ነገር ሊኖር ይችላል ብሎ አሰበ ማለት ነው። እንግዲህ ሮቤልን ሊጠራው ነው። ሚራም በጣም ደስ ብሏታል፣ በቃ ስለተባረረችላት ማለት ነው። ግን ደግሞ እውነቱ መውጣቱ አይቀርም። እንግዲህ ሚራና ሮቤል አለማቸውን እየቀጩ ነው። አንድ ላይ ጭራሽ ተኝተዋል። አሁን እንግዲህ እርግጠኛ ነኝ ሉካና ወደ ክላስ ልትሄድ ነው። ሉካና ትግቢና ነግሩ ብሏታል አድናን። እሱ ስለነበረ የምፈለገው እሷም ደግሞ ወደ እሱ ክላስ እየሄደች ነው። ምን እንደሚሆን ቀጣይ ለማየት በጣም ጓጉቻለሁ ማለት ነው። መልካም ቆይታ ይሆንላቸው። አዎ የሚራና የሮቤል ስራ መቼ እንደሚጋለጽ እኔም ችኩያለሁኝ። በጣም አመሰግናለሁ። መልካም ቆይታ ይሆንላችሁ። ቀጣይ እስከምንገናኝ